አሁን ምንም ነገር ወደ ኋላ ማፈገፍገው ነገር የለም። ቀጥታ እዚህ ጋር ውሳናችሁ ንገሩ። ምንም እንትምለው ነገር የለም። ዳኒ ጋር እኔም ወስናለሁ። ዳኒ ጋር ውሳኔ ንገሩ። ሁላችሁም እንትን በሉ። አይ ምትል ከሆነ ብሩክ አሁን አሳውቀኝና እኔ ሃይሚን ልነግራችሁ ፈልገው ነገር ቢኖር ብሩክ ውሳኔን አሳውቀኝ። አይ ምትል ከሆነ ልጅቷን እኔ በእጄ ላስገባት እችላለሁ። ይሄንን እንዳትረሳ። ሃይሚን ውሳኔሽን ንገርኝና ከብሩክሽ እኔ በእናንተ መሀል ሊገባ አልፈልግም። ግን ዳኒ በቃ ከተመቻቸልሽ ችግር የለውም። እኔ ራሴ መጥቼ የማውጣበት እድል ስላለኝ ይሄንን ነገር ነው የምፈልገው። ምን ዛሬ ድረስ ያዘኝ ምንም ነገር አይደለም። በዚህ ጋር ብሩክና ሃይሚ አንድ ስለሆኑ እኔ በቃ በእነሱ መሀል አልገባ። በቃ ፍቅር ማለት ኃያል ነገር ነው። እኔ ጋር ያለው ትሩዝ ፍቅር ነው። በቃ የምትሰሚኝ ከሆነ ማለት ነው ሃይሚ በቃ በፍቅር እንኑር ነው። በቃ ከምንም በላይ ፍቅር ኃያል ነው። ፍቅር ነው እቺን ሀገር ያቆማት። ኢትዮጵያ ንግ የምታመው ከሆነ ቦታ ሎኬሽን ቀጥረልኝ የሆነ ቦታ ላይ እናውራት። አይ ልጅቷን ከልባ ፈቅራታለሁ የምትለው ከሆነ እኔም ስለማፈቅራት ሁለታችንን በየመንገዳችን እንሄዳለን። ብሩክን የምትረሳ ሰው እቺ ልጅ እኔ እንጃ። እኔ ብቻ አሁን እኔ አንተ ፊት ስለሷ መጥፎ ማውራት አልፈልግም። ኦዲየንስ ፊት ስለሷ መጥፎ ማውራት አልፈልግም። ግን ልጅቷ በጣም ጥፋተኛ ነች ነው የምለው። በጣም ማለት ገዳይነሽ በፍቅር ገዳይነሽ በመውደድ ገዳይነሽ ሳትኩሽ የምትገይ የልጅ አርበኛ ሙቻለው በፍቅርሽ ሙቻለው። ሰላም ውድና የተከበራችሁ የአቡና ኡምር ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? አለን እኛ አልሐምዱሊላህ። ያው እንግዲህ ዛሬ በየ ከመቀጠል በፊት ሰላም ባላችሁ። እሺ ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን አልሐምዱሊላህ። ያው ዛሬ የመጣንበት ዋነኛ ዓላማ ማታ በተለቀቀ ቪዲዮ ሁለታችንም ቅር ተሰኝተኛል እዚህ ጋር ማለት ነው። እኔም እንደ አፍቃሪነት በጣም ነው የተሰማኝ። ያን ቪዲዮ የማይበት ሰዓት ቅስሜን የተዘበረ ወንድም ያጠገብ የሆነ አይዞ በርታ፣ ይሄ እኮ ህይወት በቃ በጣፋንታ ነው፣ ጣፋንታ ላንተ ያለች የትም አይሄድም ባይለኝ እውነቴ ነው ስሜቴ ተሰብሮ ከዚህ በኋላ ጭራሽ ቪዲዮ ላልሰራችን ነበር ማለት ነው። በዚህ አጋጣሚ ከልብ ነው አመሰግናለሁ ወንድም። አይ በጣም እዚህ ጋር ከካሜራ ጀርባ አይዞ ቪዲዮን በማይበት ሰዓት በበረዶ እያሸ ነበር ያን ሙሉ ቪዲዮ ጨረስኩት ማለት ነው። በጣም የሚያም ቪዲዮ ነበር በነገራችን ላይ። እሱ ራሱ እንደ ኦዲየንስ በጣም ነው የተሰማው በዚህ ነገር፣ እንደ ጓደም በጣም ነው የተሰማው። ዳኒ ምን እያረክ ነው ወይ ቁርጡን ንገሩንና ድሩን ለኛ ስጡን እያልን ነው እዚህ ጋር ማለት ነው። በቃ ለምንድን ነው ማሰሙን? ዳኒ እርምጃ ተመችቶኛል በነገራችን ላይ ትክክለኛ ከሄድ እየሄደ ነው። ግን እዚህ ጋር እየተሳሳተ ያሉ ሁለት ሰዎች አሉ፣ ሃይሚና ብሩክ። በጣም ተሳስታችኋል። እኔ አይምቱ ነገር ከሆነ ቁርጡን ንገሩና ተለያዩ፣ ችግር የለውም እኮ መለያየት ራሱ እዚህ ጋር የሆነ ነገር ሊፈይድ ይችላል። የሷንም ህይወት አያበላሽም፣ ያንተንም ህይወት አያበላሽም። እዚህ ጋር እየተሳሳክ ያለውን ነገር በሙሉ አክሰፕት አድርገህ የምትኖር ከሆነ ብሩክ ጥፋት እየሰራ ነው። እኔ በጣም ነው የተሰማኝ። ያው በላቸውና እኔ የምልህ ያው በጣም ጥፋተኛ ነች ብዬ የማስበው ማለት ነው ሃይሚ ነች። ለምን መሰለህ? ሃይሚ ለምን ትሄዳለች ወደሱ? በቃ ካልፈለገችው ዳኒን ካልፈለገችው ለምን ትሄዳለች? አይደለም ማለት ያው ስልክ ራሱ አላነሳም ብላለች። ለምንድን ነው የምትሸጠለጭው ከሱ ጋር? በቃ አይደለም ይኸውልህ ያልገባህ ነገር አለ። ሴት ነች። ሴት ደግሞ በቃ መንከባከባ ሰው ነው መንከባከብ። ደውለህ እንዴት ነሽ የኔ እናት ሁሉ ሰላም ነው ወይ በቃ ይኸውልህ ስትጠይቃት ነው እንትን የሚለው። አንተ አትከባከባትም? ምን ስልክ እኮ አላነሳም አለችክ። ቢያንስ ወይ አንተን ወይ እኔን ስልክ ብታነሳ እሺ ምንም አይደለም። ለምን መሰለህ? በቃ ያለውን ነገር ለመናገር ራሱ አንድ ነገር የሆነ ለሷ ለመንገር የሆነ እንትን ያስፈልጋል፣ መገናኛ ነገር ያስፈልጋል። ስልክ ለምን ማታነሽለት እንዴ? ለምንድን ነው? አይ እሱ ትክክል ነች። በሰዓት መጥፎ ጊዜ ላይ ነች። አይደለም መጥፎ ጊዜ ላይ መሆኑ አይደለም። ሁለተኛ ደግሞ ለምን ትሄጃለሽ ወደ ዳኒ እንዴ? ካልፈለግሽ ለምን ትሄጃለሽ? ብሩክ ወይ ተለያየን በሉንና ይግባ ዑመር፣ ሁለታችሁን ቁርጥ ነገሩንና ይግባ በቃ አለቀ። ታውቃለህ እኔ እስከዛሬ ድረስ ያዘኝ ምንም ነገር አይደለም። በዚህ ጋር ብሩክና ሃይሚ አንድ ስለሆኑ እኔ በቃ በእነሱ መሀል አልግባ በቃ ኦዲየንስም እዚህ ጋር እየተደበረብኝ ስለሆነ ለዛ ነው እንጂ ወደ ኋላ ያልኩት። እኔ ምንም ይዘኝ ነገር የለም ካሁን በኋላ ማለት ነው። ቁርጡን ንገረኝና ራሴ መግባት እችላለሁ። በቃ ይሄ ነው በቃ እና በቃ ዳኒ እና ወይ የሁለታችሁንም እንትን ይንገሩን ልዩነት አንድነታችሁን ንገሩ ወይ ከተፋቀራችሁ ንገሩ። ለምንድን ነው ግራ የምታጋቡን? ቆይ ለምንድን ነው ይሄ ልጅ? እሺ አሁን እኮ ግዴታ እኮ ኧረ እኔ ጋር በእናትህ እንትን ነው አየህ። እዚህ ጋር አሁን ለምሳሌ በጣም ነው የተናደድኩት። ይገርማል። በጣም የሚገርም ነገር ነው የሚሰሩት። ምን መሰለህ አሁን እዚህ ጋር እምነት ምናምን የምትሉ ሰዎችም አላችሁ።
ፍቅርና እምነት ምንም የሚያገናኘው ነገር የለም። ፍቅር ራሱን የቻለ ኃያል ነገር ነው። እምነትም ከዛ በላይ ራሱን የቻለ ነገር ነው። ፍቅር አይን የለውም፣ እምነት አይልም፣ ጭፍን ነው ማለት ይቻላል። ስለዚህ እኔ እምነቱን እንደዚህ ምናምን ለማለት ሳይሆን ፍቅር ነው ያዘኝ ነው ያልኩት። ከእምነቷ ሳይሆን ከራሷ ጋር ነው ፍቅር ያዘኝ ያልኳችሁ። ይሄንንም መገንዘብ አለባችሁ ውድ ቤተሰቦች። በዚያ ጋር አይደለም እምነት ማገናኘት የለብህም። መጀመሪያ ያንተና የሷ ግንኙነት ነው መታወቅ ያለበት። ገብቷል? አሁን እምነት የሚመጣበት ሰዓት አለ። ገብቷል? መጀመሪያ አንተና እሷ ከተስማማችሁ በኋላ የሆነ መግባባት ውስጥ ከገባችሁ በኋላ ነው እምነት የሚመጣው። እምነት ለምን መሰለህ? እምነት የግል ነው፣ ሀገር የጋራ ነው። አለቀ። ገብቷል አይደል? ፍቅርም የጋራ ነው። ፍቅርም የጋራ ነው። የጋራ ነው እንዴ? አዎ ይቀጥል ይጋራ እና ሲቀጥል ዳኒና ሃይሚ ቁርጣችሁን ንገሩኝ። ለምን አንተ እኔ ቆይ ማውራት አለብኝ እንዴ? አንተ ቆይ ለምንድን ነው አንተ የማታወራው? እኔ ነኝ እንዴ አፍቃሪ? አንተ አይደለ እንዴ አፍቃሪ? ባለፈው ቪዲዮ ቀዳላለሁ ስትል ነበር እንዴ? ምንድነው ነው በስተክራውራ ምንድነው እንት የምትለው? አይደለም እዚህ ጋር እኮ አንተ አይደለም ነቃ ብላ አውራ በስተክራ። እሺ ዝም በላ እንዴ። እና ውድ ቤተሰቦች የኔና ማማታት አለብን እንደኛ ግዴታ። አንደኛ የኔ አላማ ሌላ ነገር ለማድረግ ሳይሆን ቁርጣችሁን ንገሩኝና እኔም የራሴን አሻራ እዚህ ጋር በቃ መንገዱን ክፈቱልኝ። በቃ አይ ፍላጎት የለኝም አንቺ የምትይው ከሆነ ደምድመሽ ማስረከብ ነው፣ ችግር የለውም። ብሩክም ሴት አላጣም። በቃ አንተ አዲስ አበባ ሂድ ምናምን ነው፣ ችግር የለውም። ሄዳለሁ እኔ እስካለበት ድረስ ሄዳለሁ። ዳኒ ሮስትንም ከሆነ በአካል አግኝቼ ለማውራት ሞክራለሁ። አይ የምትሉ ከሆነ እኔ የራሴ መንገድ ይዤ እከተላለሁ። ለምን ነው የምታወራው? ማውራት ምናምን አያስፈልግም። በቃ ተግበርበት። ተገብሯለሁ። ከተግባር በፊት ግን ንግግር የሚባል ነገር አለ። ልጁ በንግግር የሚያምን ነው። በእርግጠኝነት ከዚህ ትባል ምናምን ነገር በንግግር ቢያምን እኮ ማለት ነው። በንግግር ቢያምን ያ ቪዲዮ እኮ በቂው ነው። ስለዚህ ላድርገው ማለት ነው። አድርገው በቃ እሱ ላይ አንተ የሆነ ነገር መወሰን አለበት። ካልወሰንክበት ጭራሽ አይመጣም። ትክክል። እዚህ ጋር ማለት ነው። አሁን ዳኒ ሮስት እኔ በቃ ልወስንብህ ነው። እኔ በብዙ ሰዎችም ተገፋፍቼ ቢሆን ወስንብሃለሁ። ግን እድል ውስጥኝና አንዴ ብሩክ ውሳኔን አሳውቀኝ። አይ ልጅቷን እፈልጋታለሁ ለዚህ በቃ እንትን ነው ድራማ ነው ራሱ ብትለኝ ፒስ ለኔ ችግር የለውም። በሱሪ ትገባበታለህ። ግን አይደለም ይሄ ድራማ አይደለም ሪያሊቲውን ነው ካልከኝ ራሴ የራሴን መንገድ ጀምር። ምክንያቱም እኔ ድራማ አይደለም ይዤ የመጣሁት እውነታውን ድራማ መስሎ ነው። አይ እኔ አንዳንድ ይመስለኛል ለማመን ነገር አይደለም። እኔ አጣርቻለሁ ከጓደኞቻቸው ነው አይደል? ያው ከጓደኞቻቸው ደውዬ አጣርቻለሁ። አንድ ማመን ቢከብደኝ እኮ ነው ወንድሜ። ማመን መከወድ የለ። ያው ሰማኛለህ ይሄ ነገር ማለት ነው ከአመጣጡ ጀምሮ አሁን ብሩክን ምትረሳ ሰው እቺ ልጅ እኔ እንጃ። እኔ ብቻ አሁን እኔ አንተ ፊት ስለሷ መጥፎ ማውራት አልፈልግም። ኦዲየንስ ፊት ስለሷ መጥፎ ማውራት አልፈልግም። ግን ልጅቷ በጣም ጥፋተኛ ነች ነው የምልህ። በጣም ማለት እንዴ አይደለም እዚህ ጋር ምን መሰለህ አንገቷ ላይ አብል ማሰሩ ቀርቶ አሁንም ድጋሚ ሄደችለት። አይ መሄዷን እንደ ጥፋት አላየውም። በርግጥ ሄደች፣ ግን ያው ኔጌቲቭ ነገር ነው እሱ የሚያደርገው በጣም እንትን እያለ ነው። በዚህ አጋጣሚ ዳኒ ሮስትም አረጋጋ፣ ነገሮችን ማረጋጋት አለብህ። ገና ለገና አንድ ቀንና ሁለት ቀን ተዋወቅን ብለህ ይሄን ሁሉ ነገር ማካበድ የለብህም። ይሄንን ነገር ባታረግ የተሻለ ነው ብሎ አይ የምትሉኝ ከሆነ እናንተ ፍቅር ጀምሩ። ለኔ ይቀለኛል ማለት ነው። እዚህ ጋር ኦዲየንስ የማይነሳብኝ እንዴት ነው የሚጀምሩት? ቶይ ጀምሩ። እኔ ፕላን ቢ ስላለኝ ነው ብራዘር። ለምንድን ነው የሚጀምሩት? አንተ እያለ ለምንድን ነው የሚጀምሩት? ችግር የለውም። እኔ ማረገው ነገር ስላለኝ እኮ ነው። እንዴ ያንተ ፍቅር አይደለም እንዴ? ፍቅር ነው። እሺ የሚሰማኝ እኮ አጣኝ ብራዘር። ምንድነው የሚሰማኝ የምታጣው? አንተ እኮ ለነሱ አይደለም የምነግረው፣ ለሃይሚ እኮ ነው እየነገርካት ያለው። ትክክል። በእርግጠኝነት ይሄን ቪዲዮ ታያለች። ፍቅር ማለት ኃያል ነገር ነው። እኔ ጋር ያለው ትሩዝ ፍቅር ነው። በቃ የምትሰሚኝ ከሆነ ማለት ነው ሃይሚ፣ በቃ በፍቅር እንኑር ነው። በቃ ከምንም በላይ ፍቅር ኃያል ነው። ፍቅር ነው እቺን ሀገር ያቆማት። ኢትዮጵያዊነት፣ መልካምነት ጂቲቪ ቱቪያ ተከታታይ የነበር በርግጥ ፍቅር ነው እዚህ ጋር ማለት ነው። ለምን ከባህል ወደ ቀልድ ገብታ አይደለም ምንድን ነው? ቆይ እኔ ነኝ እንዲያፍቀሪ እኔ እኮ ነኝ እየተጫጫለሁ። አትጫጫብኝ እንዴ? እኔ ለራሴ በፍቅር የተጎሳቀልኩ ነው። ምን ነው አድርገው እንትን የምሬ እኮ አንተ አይደለም በጣም እዚህ ጋር ስሜት ያለው እኔ በጣም ተናድጃለሁ። በጣም ምን ላድርግሽ? እጂ አፍኜ ላምጣ ልጅቷን ምን አድርግ ነው? የምሬ ነው። እኔ በጣም እዚህ ጋር አይምሩ ራሱ አይደለም የምር ምን አድርግ ነው? እና ወደ ሰዓት ገባ አይ ማረጋጋት ነገሮችን በደረጃ በደረጃ ሲወጣ ነው ደስ የሚለው። አሁን ዘመኑ የመረጋጋት አይደለም። ቀድመህ ሳትመታ መምታት ነው ያለብህ እንዴ? ቆይ አንተ እንዴ ለምንድን ነው የምታስረዳው? አትገበርም እንዴ? ተግባር ላይ ነው መስራት ያለብህ አንተ። እናቴ አሁን ነው ገና ይገባኝ። እስከዛሬ ድረስ ለካ እኔ ወደ ኋላ ያስቀረኝ ነገር ይሄ ነው። በቃ ከሆነ ይሆናል ካልሆነ አይሆንም የሚለው ነገር ነው። ቴንኪው በዚህ አጋጣሚ ግን አሁን ምንም ነገር ወደ ኋላ ማፈገፍገው ነገር የለም። ቀጥታ እዚህ ጋር ውሳናችሁ ንገሩ። ምንም እንትምለው ነገር የለም። ዳኒ ጋር እኔም ወስናለሁ። ዳኒም ጋር ውሳኔ ንገሩ። ሁላችሁም እንትን በሉ።
አይ የምትል ከሆነ ብሩክ አሁን አሳውቀኝና እኔ ሃይሚን የማፈቅራት ልጅ በጣም ወዳት የብሩክ ስልክ ቀይሯል ስልኩን ሰጣለሁኝ ደውለህ ታወራዋለህ። አሁንም እዚህ ጋር ልነግራችሁ ፈልገው ነገር ቢኖር ብሩክ ውሳኔን አሳውቀኝ አይ የምትል ከሆነ ልጅቷን እኔ በእጄ ላስገባት እችላለሁ። ይሄንን እንዳትረሳ። ሃይሚም ውሳኔሽን ንገሪኝና ከብሩክሽ እኔ በእናንተ መሀል ሊገባ አልፈልግም። ግን ዳኒ በቃ ከተመቻቸልሽ ችግር የለውም። እኔ ራሴ መጥቼ የማውጣበት እድል ስላለኝ ይሄንን ነገር ነው የምፈልገው። ምንም እኔ ቀልድ ምናምን ካሁን በኋላ ደስ ይለኝ። አዎ ቀልድ ሲሆን እኔ አሁን እንደ እንትን ራሱ እንደ ሚዜ ራሱ በጣም ነው የተሰማኝ። የምር እኔ በአንተ ቦታ ብሆን ማለት ነው እኔ ዳኒን ሁለት ቦታ ነው የምከፍለው። በቃ ለምን እንደዚህ ሆነ? አንተ አሁን አንዴ ስለ በቃ የሆነ መረጋጋት የለብህም። ለምንድን ነው የምትረጋጋው? አይ ከትላልቅ ሰዎች አንተ መወሰን ያለብን ነገር መወሰን አለብህ። ይሄ ለነሱ መናገርና ምን አይጠበቅም። በህይወቴ ስለ ሀያቴ ትልቅ ምክር አስቀምጦብኛል። በህይወት ላንተ ባልሆነ ነገሮች ላይ አትልፋ ይለኝ ነበር። ለምንድን ነው ላንተ የማይሆነው? ለኔ አይሆንም ብለህ ያሰብኩ ለዛ ነው እሱም በስልሳ ለኔ አይሆንም ብለህ አታስብ። ይኸውልህ መልፋት አለብህ በቻልከው አቅም ተውጣላ። ግን እኔ ያው የሀያቴን ምክር ወደ ጎን ገፍቼ እሱም ለዚህ በ60 አመቱ የሞተበት ምክንያት እሱ ነው። በቃ የሆነ ነገር ለሱ ካልሆነ ትቶ ነበር የሚያልፈው። ግን እኔ እስከ ጥግ ድረስ እዋጋለሁ። አሁን እኔ ምንም ነገር እዚህ ጋር ላችሁ አልችልም። ምንም ነገር ወደኋላ ምለው ነገር የለም። አንድ ነገር ልንገር፣ ተረጋግተህ ማውራት የለብህም። ለምንድን ነው ተረጋግተህ የምታወራው? ለምን ሲባል እንዴ እሱን ማለት ነው አገኘው አይደል? ጨምድደው ወደ ትቦ መክተት ነው በቃ። ምንም ነገር አያስፈልግም። መረጋጋት ምናምን አያስፈልግም። እንዴ ምን ይመጣል? ስለ አይደለም በህይወትህ እኮ ነው የመጣው። እኔ ወይኔ ዑመር በእናትህ አታናደኝ ዑመር። አይ በቃ እኔ ወደ ውሳኔ ገብቻለሁ፣ ወደ ተግባር እገባለሁኝ። አሁኑን ውሳኔያችሁን አሳውቁኝና እኔም የራሴ ለምን ነው የሚያሳውቁ? ለምን ነው የማትሄደው? እሺ ምን አድርግ ነው የምትለኝ? እሺ ሂድ እዛ የግል ጀት ተሰጥተኛል ነው የምሄድበት። ነገሮችን ማስተካከል አለብኝ። እዚህ አይደል እንዴ አዲስ አበባ እዚህ ጋር አንተው እናቴን ደርሶ መልስ እኮ ይመጣል። ስለዚህ አሁን ወደ ውሳኔ እገባለሁኝ። ቀጥታ የማረጋውን እዚህ ፕራይቬሲ ነው የማረጋው። ስለዚህ የማረጋውን በራሴ መንገድ አረጋለሁ። ይሄን ነው የምለው። እንካ የምትላቸው ነገር ታዲያ ይኸውልህ እኔ አሁን አንድ ነገር ስለ አንተ ማችለው ነገር ከሆነ ለኔ ስጠኝ። በቃ እኔ ልጨርሰው ጉዳዩን። እሷን ይዤ ልመጣለሁኝ እኔ በቃ ቡታጅራው ኧረ አላፍትነቱን ለኔ ስጠኝ። እሷን ይዤ ልምጣ እንጂ አሁን ይሄን ነው እንዲፈልገው ስለኔ አሁን ፍቅር ራሱ እኔ አሁን አላልክም ስላለም ይኸውልህ እዚህ ጋር እኔ ተግባራዊ የማድረግ እድሉ ብዙ ላይኖር ይችላል። ምክንያቱም ፍቅር ነው። ልጅቷን ዳኒ ነው ረጋስ አድርገው ልጅቷ ብትመጣ በፍቅር እዛ ፊንት ልበላ እችላለሁ። ለምንድን ነው አንተ የተሻለ ጥንካሬ ይኖራል። በቦታ እሱን ማግኘታችን አንተ የሆነ ነገር አጋጣሚዎች አይታወቁም። ስለዚህ እንዳልከው አሁን ብታሳካል የተሻለ ነው ብዬ አስባለሁ። እኔ እጄ ባሳካል ምን ችግር አለ? አይደለም ይኸውልህ ይሄ ቀላል አለ ስትል ነበር። ይሄ አሁን የተሻሻለ ዘመን ነው ገብቷል። ይሄ መቃ አሁን መጥለፍ ምናምን የሌለበት ዘመን ነው ገብቶሻል። አንተ ራስህ ሄዳ እንትን አይደለም መጀመሪያ በአንድ የሆነ ነገር ረጋ ብለህ ታወራዋለህ። እምቢ ካለ ጠምድደህ መክተት ነው በቃ። ምንም ነገር አያስፈልግም ገብቷል። አንተ ፍቅር ነው ያለበት። ፍቅርህን ይኸውልህ ለመናገር ሞከርክ። ይኸው ስንት ቪዲዮ ለቀቅ አይደል? ለመናገር የሚሰማ አጣር ተግብሮ በቃ ወደ ተግባር አስገባው በቃ። እና እኔ ስልሽ አሁን እንዲህ አንተም ከዚህ በፊት እንደዚህ አላበረታታኝም። አንተ አበረታትቻለሁ እኔ አሰማኝ ምን ያበረታታኝ ነገር የለም። አሁን ግን እንደዚህ ገፋ ካርሽኝ እኔ ምንም ማልገባው ነገር ውስጥ የለም። ገባ አይደል? ማልገባው ነገር ውስጥ ይኸውልህ እኔ አሁን በኋላ የሆነ ነገር ብትሆን አቡበክር አስገባኝ ብለህ ማውራት የለብህም። ምክንያቱም ይሆናል ብዬ አይደለም የምሄደው በዚህ አንደኛ ማለት እኔ ስላልኩ ነው የምትሄደው እዛ። አንተ ፍቅርህ ነው እንጂ የሚያስኬድህ ትክክል ነው ትክክል። እና ይሄ ተረጋግቶ የሚነገር ነገር አይደለም። አሁን እኔ የተጎዳህበት ሁኔታ ስለማውቀው ነው በቃ። በጣም ተጎድተሃል። የምሬ ነው። እኔ ብዙ ነገር አይቻለሁ ባንተ። ፍቅር ከባድ እንደሆነ ባንተ ነው ያየሁት። ገብቶሃል? ስለዛ በቻልከው አቅም ወይ ሂድና የሚደረገውን ነገር አድርግ። አዲስ አበባ ሄዳ እምቢ ካልክ አይሆንም አልሄድም ካልክ እኔ እጃ አወራቸዋለሁ በቃ። እምቢ ካሉ ተሰርቶ ይመጣል ማለት እኔ ራሴ ያደርገዋለሁ። እዚህ ጋር ፍቅር በቃ ወይ ራስ ነገር ራሴን ለሞት ራሱ ልሰጥ እችላለሁ እዚህ ጋር ማለት ነው። አንተም እዚህ ማስቸገር በጣም ነው የማመሰግነው። እንደዚህ ራሱ ማለት ለኔ ስትል ነው አንተ ፍቅር ውስጥ እኔ በጣም በቃ የሆነ ራሴ እየተሰቃየ ነው አንተ ራሱ የምሬ ነው። ስለዚህ እኔ ራሴ ያደርጋለሁ። አይ የሚል ከሆነ እኔ እስከሞት ድረስ ሄዳለሁ። ችግር የለውም በቃ ሂዳው የምሬ ነው እንዴ። ምንም ነገር የምሰማው ነገር የለም እዚህ ጋር ማለት ነው። ፍቅር ነው በቃ። ከፍቅር በላይ ምንም ነገር ካልሞትክ ለምን ትሞታለህ? ለምንም አልሞትም። ወንድ ልጅ ፈርቶ እንጂ ተዋግቶ አይሞትም። ተዋግቶ እንጂ ፈርቶ አይሞትም። ችግር የለውም። ወንድ ልጅ
ተዋግቶ እንጂ ፈርቶ አይሞትም። ታሞ እንጂ ፈርቶ አይሞትም ነው ይባላል። ችግር የለውም። እኔ ወደ ውጊያ እየሄድኩ ስለሆነ ይሄን ልላችሁ የምፈልገው ማለት ነው። አይን አይኑን ነው ማለት ያለብህ። በቃ አይን አይኑን በቲቪ ከመጣ አይን አይኑን ንገርቷላ። አብርሃም አላየውም እንደ የማታው ቪዲዮ ላይ ይቅርታ ሊል ሄደ። በፊት ነው የሚለው ነው በእርጋታ አይተሃል አይደል? ገና ለገና አንተ እህቱን ይደረኛል ብለህ ስታስብ እነሱ እንደዚህ መለያየታቸው በጣም የሚከብድ ነገር ነው። እንመጣበታለን። በእርግጥ የሚነካ ነገር ነው። ያው እንዲህ ማድረግ አልነበረባችሁም። በዚህ አጋጣሚ እናብርሽም እናንተ ያው ተምሳሌቶች ናችሁ ለብዙ ሰዎች ፍቅር አብረው መሆን አንድ ላይ መሆን ተምሳሌቶች ናችሁ። እነዚህ ራሱ ሩታራ ማነች ሃይሚን ራሱ ከብሩክ ጋር አንድ የመሆናችሁ ተምሳሌት እናንተ ናችሁ። በእናንተ ፍቅር ምክንያት ብዙ አንድ የሆነ ሰው አለ። እናንተም ረጋ ብላችሁ ቁጭ ብላችሁ አሪፍ ብላችሁ ብታስቡ የተሻለ ነው ማለት ለነሱ መከር ካለ ለአንተም የሚመክር ሰው ያስፈልጋል። ገብቷል? የሚመክር ሰው ይሁን በሳል ሰው የሚመክር ሰው ያስፈልጋል። ያው እኔ ያው እንደማልሻል አውቃለሁ፣ ግን ወጣትና አንተም ውጋውጋ አይለኝም፣ ግን የሆነ ስሜታዊ የምትሆንበት ሰዓት አለ እና አንተም ጣፋንታ የሚሆነው የነሱ ጣፋንታ ነው። ገብቷል? አሁን ላይ በደንብ መስራት አለብህ። በስትክክል መስራት አለብህ። ነቃ ብለሽ ከጎና ያለውን ነገር ማጣራት አለብህ፣ መጨረስ አለብህ። አሁን ይሄ ነገር የተጧጧፈው አብርሃምና የሩታ ነገር ያው እንዳየው ነው። ገብቷል? ሙሉ ታውቃለህ። አሁን እዚህ የለም እኔ እንትን ነው አረጋለሁ እንጂ አላወራም ነው። ገባ አይደል? ለዛ ነው ብዙ ለሚዲያ አረጋለሁ ነው አይደለም። አሁን ማረግ የምታረግበትና የምታወራው ነገር ይለያል። ይሄ ነገር ማስጠንቀቂያ ነው የምትሰጠው። ኢራንና እስራኤል አላየህም? ማስጠንቀቂያ ይሰጣሉ፣ ይከካካሉ። ይኸውልህ ሀያላን ሀገሮች የሚያደርጉት ተግባር ማስፈራሪያ። በራስህ በኩል ፍቅር እኮ ሀያል ነው። እኔ የራሴ ዓለም ምኖር ሰው ፍቅር ሀያል ነው። አልተረዳኝም። አያውቅ የራሴ እንትና በራሴ ዓለም ምኖር ሰው ነኝ። እነሱ ማስፈራሪያ ያደርሳሉ፣ ግማሹን ያደርጉታል፣ ግማሹን አያደርጉትም ነው። እኔ ግን ራሴው ውስጥ ለውስጥ ሄጂ የማደርገው ነገር ስላለኝ ይሄ በቂ መረጃ ለሚዲያ እንዲወጣ ስለማልፈልግ ነው። ምክንያቱም የእነሱም ነገር እየጠነከረብኝ በጋርድ ሜል ሊጀምር ስለሚችል ዳኒም ያው ችግር አለበት ጋርድ ከኋላ ማስከተል ያ ነገሮች እንዳይጠነክሩ ነው ይሄ ፕራይቬሲ ያደረኩት ማለት ነው እንጂ በጣም ውስጤ በጣም ተነክቷል። እዚህ ጋር ውጋውጋ እያለኝ በቃ አንተ ካልሄድክ ለኔ ስጠኝ ኃላፊነት አልሰጥም። ራሴ ኃላፊነቱን ለኔ ስጠኝ። አንተ ካልሄድክ ብትንቦቀበቅ ነገር ፈልገዋል። አትንቦቀበቅ እንካሄድ እናቴ ነኝ አትንቦቀበቅ በቃ እኔ እኮ ሄዳለሁ እያልኩ ነው። እዚህ ጋር ግዴታ ለሚዲያ ማሳወቅ አለብኝ እንደሚሄድበት አሳውቅ፣ ንገረው፣ እንደምትነግረው ነው መሄድ ያለበት። በቃ እመጣለሁ። ተጠንቅቀህ ጠብቀው። እንደውም ተጠንቅቀህ ቢጠብቅ እንኳን ምንም ማምጣት የለም። አይኑን ነው ማለት ያለበት። ስለዚህ መጥቼ ለማውራት እሞክራለሁ። እኔ ንግግርን ማምን ሰው ነኝ። አቡኪ በቃ መረጋጋት አለበት። ስሜትን ይኸውልህ እዚህ ጋር መጣጣል አይደለም። ገነዘቡት። እኔ ማላረገውን ነገር ማውራት አልፈልግም እዚህ ጋር ማለት ነው። እኔ ሁለት ቦታ ማልሰነጥቀውም እንጂ በንግግር አሳምነዋለሁ። ሚት ከሆነ ነው ወደ ሌላ ነገር የምንገባው ማለት ነው። ስለዚህ ዳኒ በንግግር የምታመው ከሆነ ቦታ ሎኬሽን ቀጥረልኝ የሆነ ቦታ ላይ እናውራለን። ልጅቷን ከልብ አፈቅራታለሁ የምትለው ከሆነ እኔም ስለማፈቅራት ሁለታችንን በየመንገዳችን እንሄዳለን። ስለዚህ ይህንን መልእክት ለዳኒ ሮስትና ለሃይሚ ሼር በማድረግ ተባበሩ። በያላችሁበት ምችት ይበላችሁ። ይሄንን ነው የምለው። ጨርስላችሁና ዝጋለሁ። አይደለም አሁን የገባህበት ነገር እኔ በጣም እንትን ያለኝ ነገር ነው። ገብቷል? በብዙ ነገሮች ስመለከት በቃ በአገለባብጬ ምናምን ሳይ ብዙ ነገሮች አንተ በጣም የተጎዳ ልጅ የምሬ ነው በጣም ማለት ነው። እኔ አንተ ቤት በየቀኑ ለምንድን ነው በቃ ስራ ለቃራል እንደ ቤት ገብተህ የምትተኛው? ለምንና ዝም ብለን ትላለህ? እኔ እኮ ያንተ አሳዝነኝ ነው እንጂ ለኔ ምንም ማገኘው ነገር የለም። ገብቷል? በአንተ ፍቅር ምክንያት አንተ መጎዳት የለብህም። ለምን ወንድሜ ነህ። እኔ ስትጎዳ አንተ ስትጎዳ ደስ አይለኝም። በቃ ገብቷል? አዎ እውነት ነው። እና አንተ ዝም ማለት የለብህም። ማውራት ያለብህን ነገር ማውራት አለብህ እንዴ። ማረግም ያለብኝን አረጋለሁ። አርግ በቃ እኔ አይደለም ጉዳት የመሰለ የፍቅር ጉዳት የመሰለ ነገር በነገራችን ላይ የለም። እኔ የምር ባንተ አየሁኝ፣ በሱ ነው ያየሁት። የምሬ ነው። በጣም የሚከብድ ነገር ነው ፍቅር ማለት እና በጣም ስሜታዊ ነው። ይቅርታ ብራዘር፣ በእኔ ጉዳይ ነው ሁሉ የምትሆነው። ሶሪ ለዚህ ነገር መስዋዕት ከፍለሃል። ለዚህ ደግሞ ውለታህን እመልሳለሁ ብዬ አስባለሁ። ውለታ ደግሞ መልሶ ልጅቷን የኔ በማድረግ ነው። በቃ እኔ የምፈልገው እሱ ነው። አንድ ላይ ልጅቷን የኔ በማድረግ ነው። ይሄ ደግሞ አያሳስብሽ። እኔ ባይሆን የሆነውን ነገር ሁሉንም ነገር የምችለው ነገር አድርጌም ቢሆን ልጅቷን የኔ ለማድረግ ሞክራለሁ። ይሄንን ነው የምለው። በቃ የራስህን አድርጉ፣ አንድ ላይ ሁኑ። በቃ ደስተኛ መሆኑ እንደዛ ሰው ምትሄድ ከሆነ ሂድ፣ ማቴን ነገር ከሆነ እኔ ሂጅ አወራቸዋለሁ። ገባ? ያው በእርጋታ አላወራ ብዬ ነው
ስለ በቃ ሁሌ ስሜታዊ መሆን ጥሩ አይደለም። አንደኛ ተረጋጋ፣ አንተም ጥሩ አይደለም። እዚህ ጋር አይምሮ በእናትህ በቃ ጨርሻለሁ። እኔ የምትሄድ ከሆነ ሂድ፣ ማትሄድ ከሆነ የራስህ ጉዳይ፣ ችግር የለውም። በጣም እኔ እንትን ውስጥ እየከተትከኝ እሄዳለሁ። ይኸውልህ በአንተ ፍቅር ነው እየሰቃየኝ ነው። ስለዛ እኔ ራስ ታሳብሬ ነው እና ይሄን ነው የምልህ፣ የምሬ ነው። አሁን የሚያስቅ ነገር ነው ነገር ትክክል። እና በቻልኩ አቅም እንትን ለማለት ለመረጋጋት ሞክር። አንተም ሀሳቦችን ሰብስብ። እኔ በቃ ልዝጋ በዚሁ እና ስሜት ይኸኛለሁ ቤት ሄጄ አርፍ እና ስራም አልገባሁም። እሺ አመሰግናለሁ። እና ውድ ቤተሰቦች ማድረግ ያለብኝን እኔ ራሴ ያደርጋለሁ። እናንተም በያላችሁበት ምችት ድልት ይበላችሁ። ገዳይነሽ በፍቅር ገዳይነሽ በመውደድ ገዳይነሽ ሳትኩሽ የምትገይ የልጅ አርበኛ ሙቻለው በፍቅርሽ ሙቻለው